ዶክተር በቅድሚያ አመሰግናለሁኝ። እስኪ ራስህን በማስተዋወቅ የት እንደምትሰራ ሙያህን መጀመሪያ አስተዋውቀን። እሺ ጥሩ። ዶክተር ኤዶሚያስ አዲያም ሰገድ እባላለሁ። በሀባሪ ሜዲካል ፕላዛ የውስጥ ደዌ ስፔሻሊስት ነኝ። መልካም። ዛሬ ላነሳቸው የፈለኳቸው ነገሮች ምናልባት በእናንተ ሙያ የጤና እክል ተደርገው ሊወሰዱ ይችላሉ፣ አንዳንዶቹም ላይ ሊወሰዱ ይችሉ ይሆናል። ልብ የማንላቸው ግን በአካላችን ላይ አንዳንድ ጊዜ የሚከሰቱ ነገሮች አሉ። ለምሳሌ እንደ ነስር፣ ምች የምንለው ነገር፣ ድንገተኛ የጎን ውጋት፣ በእንቅልፍ ላይ የሚጫን አይነት ነገር፣ እንዲያውም አንዳንዴ መንፈስ ይባላል፣ ትንታ፣ ግሳት፣ ስቅታ፣ እንደዚህ ማንኮራፋት፣ እንዲህ አይነት ነገሮችን ነው ማንሳት የፈለኩት። በተለይ ደግሞ ከአንተ ጋር ላነሳ የፈለኳቸው 4 እና 5 የሚሆኑ ጉዳዮች አሉ። ለምሳሌ በሽንት ቀለም መቀየር እንጀምርና የሽንት ቀለም አንዳንድ ጊዜ ከመደበኛው ከተለመደው ውጪ ይቀየራል። ይሄ የጤና እክልን የሚያመላክት ነው። ለምንድን ነው የሚቀየረው? ኦኬ፣ እንግዲህ የሽንት ቀለም መጀመሪያ ጤናማ የሆነውን የሽንት ቀለም ማወቀው የተሻለ ይመስለኛል። በበቂ ሁኔታ ውሃ የሚጠጣ ምንም አይነት የጤና እክል የሌለበት ሰው ነጣ ያለ ቢጫ አይነት ከለር የሽንት ከለር የተለመደውና ጤናማ የሆነው የሽንት ከለር ነው። ከዛ ውጭ ያሉ ነገሮች የተለያየ የጤና እክልን፣ በሰውነታችን ውስጥ ያለውን የፈሳሽ ሁኔታ፣ የምንወስዳቸው መድኃኒቶች ጋር ተያይዞ የተለያዩ አይነት የሽንት ከለሮች ሊመጡ ይችላሉ። ለምሳሌ ውሃ ሙሉ ለሙሉ ውሃ አይነት የሽንት ከለር ሲኖር በብዛት ከልክ በላይ ውሃ የሚጠጡ ሰዎች ሙሉ ለሙሉ ውሃ የመሰለ ሽንት ሊኖራቸው ይችላል። ይሄም ራሱን ችሎ ችግር ነው። ለተለያዩ የንጥረ ነገሮች መዛባት ይዳርገናል። ስለዚህ ከልክ በላይ ውሃ መጠጣት በራሱ ችግር ነው። የሚያመጣው ሙሉ ለሙሉ ውሃ የሆነ ከለር ይሆናል ማለት ነው። ውሃ በብዛት የማይጠጡ ሰዎች ዲሃይድሬሽን ወይንም የውሃ በበቂ ሁኔታ የማይጠጡ ውሃ በበቂ ሁኔታ የማይጠጡ ሰዎች የሽንት ከለራቸው ከተለመደው ነጣ ያለ ቢጫ ወደ ጠቆር ያለ ቢጫ ይቀይራል። ህብሩን ወደዛ ይቀይራል። ይሄ በቂ ሁኔታ ውሃ እንደሌለ ስለሚያሳይ እንደዚህ አይነት ነገር ስናይ ወይንም ስንመለከት ውሃ መጠጣት እንዳለብን ሰውነታችን ይነግረናል ማለት ነው። ከዛ ውጭ ግን ለምሳሌ ደም የመሰለ ወይንም ቀላ ያለ ሽንት ያላቸው ሰዎች ሊኖሩ ይችላሉ። ይሄ ቀለል ያለውን ካየን ለምሳሌ ምግቦች የሽንት ከለርን ደም እንዲመስል ወይንም ቀላ ያለ እንዲሆን የሚያደርጉ እንደ ቀይ ስር አብዝተው የሚመገቡ ሰዎች ይሄ ቀላል ነው ወይንም ምንም አይነት አስጊነት የለውም። ከዛ ውጭ ግን ከሰውነት በሽንት መልክ ደም እንዲወጣ ለምሳሌ የኩላሊት ጠጠር ያለባቸው ሰዎች፣ የሽንት ፊኛ ኢንፌክሽን፣ የሽንት ፊኛ ካንሰር ወይንም የሽንት ፊኛ አደጋ ያለባቸው ሰዎች ሽንት ከለራቸው ደም የመሰለ ሊሆን ይችላል። ከዛ በተለየ ደግሞ ጠቆር ያለ ወይንም እንደ ሻይ ወይንም ኮካ አይነት ከለር ያለው ሽንት የሚሸኑ ሰዎች ሊኖሩ ይችላሉ። ይሄ ግን ብዙ ጊዜ የጉበት መቆጣት ያላቸው ሰዎች፣ የሐሞት መተላለፊያ ደግሞ በተለያየ ምክንያት በሚጠብበት ጊዜ፣ በሐሞት ጠጠር በሚዘጋበት ጊዜ እዛ አካባቢ ካንሰር ካለ የሽንት ከለራቸው ጠቆር ያለ ወይንም ቡናማ አይነት ከለር ሊሆን ይችላል ማለት ነው። አንዳንድ ሰዎች ደግሞ ባልተለመደ ሁኔታ አረንጓዴ አይነት ምንም እንኳን ብዙ ጊዜ ባያጋጥምም አረንጓዴ አይነት ሽንት የሚሸኑ ሰዎች ሊኖሩ ይችላሉ። እነዚህ ሰዎች ቀላሉን ምክንያት ካየን አንዳንድ መድኃኒቶችን የሚወስዱ ሰዎች ለምሳሌ ለድብታ የምንሰጠው አሚትሪፕቲሊን የምንለው መድኃኒት አለ። ለራስ ምታት፣ ለእንቅልፍ እጦት ይህን መድኃኒት የሚጠቀሙ ሰዎች ሽንታቸው እንደዚህ አይነት ከለር ሊኖረው ይችላል። ከዛ ውጭ ግን አንዳንድ ኢንፌክሽኖች የሽንት ኢንፌክሽን በተለይ ሲዶሞናስ በምንለው ባክቴሪያ የሚመጣ ኢንፌክሽን ከሆነ ባልተለመደ ሁኔታ የሽንት ከለራቸው አረንጓዴ የሚሆኑ ሰዎች አሉ። አንዳንድ ጊዜ ደግሞ ብርቱካናማ አይነት ሽንት ያላቸው ሰዎች ሊኖሩ ይችላሉ። ይሄ ቀላል ምክንያት ሊኖረው ይችላል። ለምሳሌ መልቲቪታሚን ሰፕሊመንቶችን የሚወስዱ ሰዎች፣ የቲቢ ህመም ኖሮባቸው ሪፋምፒሲን የምንለው መድኃኒት የሚወስዱ ሰዎች ብርቱካናማ አይነት
የሽንት ከለር ሊኖራቸው ይችላል። አንዳንድ ሰዎች ደፍረስ ያለ ሽንት ያላቸው ድፍርስ የሆነ ሽንት ያላቸው ሰዎች ብዙ ጊዜ ከሽንት ኢንፌክሽን ጋር ተያይዞ የሚመጣ የሽንት ከለር ለውጥ ሊሆን ይችላል። ስለዚህ የሽንት ከለራችን ስለ ኢንፌክሽን፣ ስለምንጠጣው ውሃ ብዛት፣ ስለምንወስደው መድኃኒት ሊነግረን ይችላል ማለት ነው። ቀደም መግቢያ ላይ ዶክተር በበቂ ሁኔታ ውሃ የሚጠጡና ከልክ በላይ የሚጠጡ የሚል ነገር አንስተሃል። በቂ ማለት ምን ያህል ነው? አንዳንድ ጊዜ አንዳንድ ሰዎች በቀን ውሃ መጠጣት ጥሩ ነው የሚል በተለይ አሁን ከምናወራው ነገር ጋር ተያይዞ ከኩላሊት ጋር ተያይዞ ጥሩ ነው የሚል 2 ሊትር 3 ሊትር 4 ሊትር እንደዚህ በቀን በቂም ብለህ የገለጽከው ምንድን ነው? ከልክ በላይ ብለህ የገለጽከው ሊገለጽ ይችላል? እንግዲህ ለእያንዳንዱ ሰው መጠን ለክቶ ከዚህ እስከዚህ ብቻ ነው መጠጣት ያለበት ማለት አንችልም። እንደሚኖርበት አካባቢ ሞቃት አካባቢ የሚኖር ሰው፣ ቀዝቃዛ አካባቢ የሚኖር ሰው ከሰውነቱ እኩል አይነት ፈሳሽ አይወጣም። ስፖርት በብዛት የሚሰራ ሰው፣ የቀን ስራ የሚሰራ ሰው እና ብዙ የሚያልበው ሰው እና ቁጭ ብሎ የሚውል ሰው እኩል ውሃ አያስፈልገውም። ግን እነዚህ ነገሮች በሌሉበት ሁኔታ እንደው በአማካኝ ከ2 እስከ 3 ሊትር ውሃ በ24 ሰዓት ውስጥ መጠጣት ተገቢ ነው፣ በቂም ነው ብለን እናስባለን። ከዛ ውጭ ግን ከሰውነታችን እንደሚወጣው ፈሳሽ ተጨማሪ ውሃ መጠጣት ሊያስፈልግ ይችላል። አብዝተው የሚያስታውካቸው አብዝተው የሚያስቀምጣቸው ሰዎች ሰውነታቸው ብዙ ፈሳሽ እያወጣ ስለሆነ ያንን ለመተካት ተጨማሪ ፈሳሽ ሊያስፈልጋቸው ይችላል። ስለዚህ የቀለም መቀየሩን መነሻ አድርገን ቀለም በሚቀየርበት ጊዜ መቼ ነው አንድ ሰው የጤናውን ጉዳይ ቼክ ማድረግ ያለበት? ምን አይነት የጤና ችግሮች ናቸው ሊያመላክቱ የሚችሉት? እንግዲህ ቅድም እንዳልነው ነው ቀለሩ ህብሩን በሚቀይርበት ጊዜ የምንመገበውን ምግብ እና የምንወስደውን መድኃኒት ማየት ቅድሚያ ከብዙ ነገር ሊቀንስልን ይችላል። ስለዚህ ቅድም እንዳልነው ነው ደም የመሰለ ወይንም ቀላ ያለ ሽንት ኖሮን ግን በብዛት ቀይ ስር እየተመገብን ከሆነ ያ አስጊ ላይሆን ይችላል። ግን ይሄ በሌለበት ሁኔታ ደም የመሰለ ወይም ቀላ ያለ ሽንት የምንሸና ከሆነ ይሄ ቀጥታ ወደ ሕክምና ተቋም መሄድ ይኖርብናል። ጠቆር ያለ ቅድም ያልኩት ጠቆር ያለ ቡናማ ከለር ወይንም ኮላ አይነት ከለር ከሆነም ይሄ በአብዛኛው ከጉበት ህመም ጋር የተያዘ ስለሆነ ቶሎ ወደ ሕክምና ተቋም መሄድ ተገቢውን ሕክምና ማግኘት የተሻለ ይሆናል ብለን እናስባለን። ከምን ችግሮች ጋር ሊያያዝ ይችላል? በተለይ ከጉበት ጋር ብቻ ነው ሊያያዝ የሚችለው? በአብዛኛውን ጊዜ ከጉበት ከሐሞት መተላለፊያ ቱቦ መዘጋት ከሐሞት ጠጠር ጋር ተያይዞ ለዚህ ይመጣል። የኩላሊት መቆጣትም ጋር ተያይዞ ግሎሜሩሎኔፍራይተስ የምንለው በሽታ አለ። ከሱም ጋር ተያይዞ እንደዚሁ ከለሩን የቀየረ ሽንት ሊኖር ይችላል። አንዳንድ ጊዜ ከአደጋ በኋላ ወይንም ጡንቻቸው በተለያየ ምክንያት የተጎዳባቸው ሰዎችም እንደዚህ አይነት ከለሩን ጠቆር ያለ ሽንት ሊሸኑ ይችላሉ። ይሄ ራብዶማዮላይሲስ እንለዋለን። ስለዚህ ከለሩ በዚህ ሁኔታ ከተቀየረ ወደ ሕክምና መሄዱ ነው ባጭሩ የተሻለ የሚሆነው። መልካም። የዚህ ከሽንት ጋር የተያያዘውን ነገር በዚሁ የሰጠነው መረጃ በቂን ስለሆነ ወደ ሌሎቹ እንለፍ ዶክተር። መልካም። እሺ፣ ሌላኛው ቀጥሎ የምናመጣው እንግዲህ ማንኮራፋት ጋር የተያያዘ ነው። መጀመሪያ ለምን ይከሰታል ብለን እናንሳ። አንዳንድ ሰዎች እንዲያውም የተኙ በማይመስልበት ሁኔታ ድምፅ የማይሰማም ትንፋሻቸውን ለመስማት ያስቸግራል። አንዳንድ ሰው ደግሞ ሌሎችን ሰዎች እስኪረብሽ ድረስ የማንቋረር ሁኔታ አለ። ለምንድን ነው እንደዚህ አይነት ክስተቶች ያሉት? እንግዲህ ማንኮራፋት ከምንጩ ስንነሳ ከአፍንጫችን ጀምሮ እስከ ድምፅ ሳጥናችን ድረስ የአየር ቧንቧ ጥበት በሚኖርበት ጊዜ በተለያየ ምክንያት ከአፍንጫ መደፈን፣ ከአለርጂ፣ ከአፍንጫ ግድግዳ መጣመም ጋር ተያይዞ ከቶንሲል መተለቅ ጋር ከውፍረት ጋር ተያይዞ የአየር ቧንቧ ጥበት በሚኖርበት ጊዜ በዛ በተጨናነቀና በተጣበበ የአየር ቧንቧ ውስጥ አየር በሚያልፍበት ጊዜ በሚፈጥረው ንዝረት ነው ማንኮራፋት የሚፈጠረው። ስለዚህ በዋነኝነት ለአየር ቧንቧ መጥበብ ምክንያት የሚሆኑ ነገሮች ናቸው ማንኮራፋትን ሊያመጡ የሚችሉት።
በህፃናት ላይ ይበዛል በል ይሄ ነገር እንግዲህ ቅድም እንዳልነው ነው ከአዋቂዎች ይልቅ ህፃናት የአየር ቧንቧቸው ጠበብ ያለ ነው። ከዛ ደግሞ በተለያየ አለርጂ በጉንፋን ምክንያት አፍንጫቸው ይደፈናል። ስለዚህ በአፋቸው ብቻ ለመተንፈስ ይገደዳሉ። ስለዚህ የተጨናነቀ የአየር ቧንቧ ስለሚኖራቸው በአፋቸው ብቻ በሚተነፍሱበት ጊዜ ይሄ ንዝረት ይፈጠራል ማለት ነው። ከዛም በተለየ ህፃናት ከአዋቂዎች በተለየ ቶንሲሎቻቸው ተለቅ ያሉ ናቸው። ኢንፌክሽንን ለመከላከል ብዙ ጥረት ስለሚያደርግ ቶንሲሎቻቸው ተለቅ ያሉ ናቸው። ያ ደግሞ አየር ቧንቧውን በይበልጥ ጠባብ ያደርገዋል። እያደጉ ሲሄዱ ግን ቶንሲሎቻችን እየሟሸሹ ይሄዳሉ። አየር ቧንቧው እየተከፈተና እያደገ ይሄዳል። ስለዚህ ማንኮራፋቱ በዛ ምክንያት ከህፃናት ላይ ከፍ ያለ ሊሆን ይችላል። ታችን ጋር ይያያዛል ዶክተር? እንግዲህ ልክ ነው። የአስተያየት አቅጣጫችን የራሱ የሆነ አስተዋጽኦ ይኖራል። አብዛኛውን ጊዜ በጀርባችን ብቻ ተንጋለን የምንተኛ ከሆነ ምላሳችን ወደኋላ የመንሸራተትና የአየር ቧንቧን የማጠብ ነገር ይኖረዋል። ስለዚህ ማንኮራፋትን የተጋነነ ሊያደርገው ይችላል። ከዛ ይልቅ በግራና በቀኝ ጎናችን መተኛት ማንኮራፋትን ሊቀንሰው ይችላል። ኦኬ። ህክምና ይፈልጋል ይሄ ነገር? ለምሳሌ በጣም አሁን የሚያንኮራፉ ሰዎች ቼክ ማድረግ ያለባቸው ነገሮች ምንድን ናቸው? ለምሳሌ በህክምና ይሄን ነገር ልቀንስ ቢሉ አንዳንድ ጊዜ አፍንጫ ላይ የሚደረጉ ነገሮች ያለሁኝ ይሄ እንኳን ማለት እንትን ላይ ፊልም ላይ ምናምን ሊሆን ይችላል። ምንድን ናቸው እነሱ? እንግዲህ ከህክምናው በፊት አንድ ሰው በቤቱ ምን ማድረግ ይችላል የሚለውን ብናይ የተሻለ ይመስለኛል። የመጀመሪያው ነገር ቅድም እንዳልኩት ውፍረት ያለባቸው ሰዎች አንገታቸው አካባቢ ስብ ስለሚበዛ የአየር ቧንቧ ላይ ጫና ያመጣል። ስለዚህ ውፍረትን መቀነስ በራሱ ማንኮራፋትን ይቀንሳል። ሌላው ነገር ደግሞ በተለይ በምሽቱ ሰዓት ላይ አብዝተው መጠጥ የሚወስዱ ሰዎች፣ ንቃትን የሚቀንሱ መድኃኒቶች ለእንቅልፍ ተብለው ሊሆን ይችላል የሚወሰዱ መድኃኒቶችን የሚወስዱ ሰዎች የጉሮሮ ጡንቻዎቻቸው ሪላክስድ ይሆናሉ። ያ በቀላሉ ለማንኮራፋት አስተዋጽኦ ያደርጋል። ስለዚህ በምሽቱ ሰዓት አብዝቶ መጠጥ አለመጠጣት የራሱ የሆነ አስተዋጽኦ ይኖራል። ከዛ ውጭ ግን ቅድም እንዳልነው ነው ከአፍንጫ ጀምሮ ለዛ ምክንያት የሚሆን ነገር ካለ የአፍንጫ አለርጂን በትክክል ሁኔታ መታከም፣ አፍንጫን የሚደፍኑ እጢዎች ካሉ ያንን ማስወገድ፣ ቶንሲል ተልቆ ከሆነ ያም በህክምና መስተካከል ይችላል። ስለዚህ ያንን ጥበት የሚያመጡትን ነገሮች በህክምና ማሳከም እና ማንኮራፋትን መቀነስ ይቻላል። ከዛ ውጭ ግን አስጊ የሆነ የማንኮራፋት ችግር ያለባቸው ሰዎች ብዙውን ጊዜ በሌሊቱ ሰዓት በጣም ከባድ ድምፅ የሚያሰሙ ናቸው። አንዳንድ ጊዜ በመሃል ትንፋሻቸው ለተወሰኑ ሰከንዶች ይቋረጣል። ሙሉ ለሙሉ የአየር ቧንቧቸው ይዘጋል ማለት ነው። ስለዚህ በዛን ጊዜ ኦክሲጅናቸው ይወርዳል። እንቅልፋቸውም የተቆራረጠ በመሃል የማቃሰት ለመተንፈስ የመቸገር ያለበት ይሆናል። እነዚህ ሰዎች ጤናማ ያልሆነ እንቅልፍ ነው ያላቸው። ብዙ ጊዜ ጠዋት ሲነሱም ራስ ምታት ይኖራቸዋል። ይሄ ብቻውን ደግሞ ለግፊት፣ ለልብ ችግር ሊያጋልጣቸው ይችላል። አንዳንድ ጊዜ ከማንኮራፋት ጋር ብቻ ተያይዞ የሚመጣ ግፊት ሊኖር ይችላል። ወይንም የግፊት መድኃኒት እየወሰዱ ተገቢው ቁጥጥር እንዳይኖር ማንኮራፋት የራሱን አስተዋጽኦ ሊያደርግ ይችላል። እንደዚህ አይነት ችግር ያለባቸው ሰዎች ሌሊት ካለመተኛታቸው የተነሳ ቀን ላይ እንቅልፍ የሚላቸው ሰዎች ከሆኑ የእንቅልፍ ጥናት ቢሰራላቸው፣ ይሄ ስሊፕ ስተዲ እንለዋለን። ከዛ ጋር ተያይዞ ኦብስትራክቲቭ ስሊፕ አፕኒያ ወይንም ከማንኮራፋት ጋር ተያይዞ የአየር ቧንቧ መዘጋት የሚያጋጥማቸው ከሆነ እነዚህ ሰዎች ተገቢው ምርመራ፣ ተገቢው ህክምና ሊሰጣቸው ያስፈልጋል ማለት ነው። እንግዲህ ቅድም ያልከው አፍንጫ ላይ የሚደረገው ነገር ያው ችግሩ አፍንጫ ጋር ከሆነ ነው። የአፍንጫ መጥበብ ያላቸው ሰዎች የአፍንጫን ለማስፋት እንጂ ድምፁን ለማጥፋት አይደለም። አፍንጫው ያው በሚሰፋበት ጊዜ አየር ቧንቧው አይጨናነቅም። በተወሰነ መልኩ ያንን ሊቀንስ ይችላል ማለት ነው።
እሺ ማንኮራፋትን በዚሁ ንግታና ደግሞ አሁን ወደ ስቅታ እንሂድ። እሺ ሰዎች በልምድ እንዲሁ ስቅ ሲል ሰው አነሳን ነው የምንለው ሌላ ቦታ። ይሄን ልማዳዊ ነገር ትተን ወደ ጤናው ጉዳይ ስንመጣ ወደ እናንተ ሙያ ስንመጣ ስቅታ የሚከሰተው ለምንድን ነው ብለን እንጀምር እስኪ እሱን ደግሞ